አባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። ለጋሽ ሰሌ መኪናውን ዶክተር በድሉ አግጅራ አንተ በምንም ግራውንድ አዶናይን ልትተቸው አትችልም። ኖት ኦንሊ አንተ ብቻ ስፔሻሊ የስልሳዎቹና የሰባዎቹ ትውልድ ምሁራን ነንባዮች የኛን ትውልድ በምንም አይነት ተአምር ልትተቹ አትችሉም። እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። እንደ ፈረንጆቹ ለመጀመሪያ ጊዜ መኖር ስጀምር የተሰማኝ ደስታ ልገልጽላችሁ አልችልም። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እንግዲህ በዚህ ሰዓት ከብሩክ ሪል ስቴት ከኮርፖሬት ከብሩክ ግሩፕስ የመጣ የጽሁፍ መግለጫ አለ፣ አነብላችኋለሁ። ላሳያችሁን ፍቅርና አክብሮት እጅግ ልብን የሚነካ ነው። በዚህ ሰዓት በተሰማ መረጃ ለአርቲስት ሰለሞን መኪና ሊገዛ አዶናይ አንድ ቻሌንጅ ተቀብሏል። ብሩክ ሪል ስቴት ጋሽ ሰለሞን የብሩክ ሪል ስቴት እንግዲህ ብሩክ ሪል ስቴት እንችላለን፣ ይቻላል፣ የማይቻል ነገር የለም። ዛሬ ብቻ ሳይሆን ነገንም ጭምር በበጎ ስራ እንድንቀጥል የሚያበረታ ነውና አሁን ለደረስንበት የፎሎወር መጠን ምስጋናችን ከፍ ያለ ነው። የሪል ስቴቱም ሆነ የመዝናኛው እንዲሁም የበጎ ስራዎቻችን ማሳያዎች ብዙሃኑ ጋር ተደራሽ ይሆን ዘንድ የቲክታክ ቤተሰብ ማፍራት ወሳኝ ቢሆንም እኛ ግን አሁን ባለንበት የፎሎወር መጠን ላይ ሆነን ለአባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። በጣም ነው የምናመሰግናችሁ። ባይዘዌ እኛም የምንፈልገው ደረጃ ላይ ደርሰናል። ስለዚህ ለአዶናይም ለብሩክ ሪል ስቴትም ለጋሽ ሰሌም ሽልማቱን በቃላችን መሰረት እናስረክባለን ማለት ነው። ሌላው ነገር የግድ 1.5 ሚሊዮን እስኪሞላ አንጠብቅም ማለት ነው። ሌላው ወንድማችን አዶናይ ላነሳኸው በጎ ሐሳብ ብሩክ ሪል ስቴት ፈጣን መልስ የሰጠ እንደሆነም ደግሞ እናምናለን። እናንተም ኮሜንት ላይ የገባችሁ ይሄንን ሐሳብ እንድታቀርቡ እንፈልጋለን። እናንተም ቤተሰቦቻችን ከዚህም በኋላ አዳዲሶቹ የቲክቶክ ቤተሰቦቻችን እንግዲህ እስከዛሬ ስንሰራ የነበረውንም ስራ እየገባችሁ ሂዱ። በተለይ ይሄን ነገር ለማድረግ የሞከርነው ሁሌ እንደምንናገረው የትም ቦታ ዱባይ ላይ ስትመጡ ቤት ለመግዛት ከየትም ቦታ ሊሆን ይችላል። ከረንትሊ ቤት እያያችሁ ከሆነ ልዩነቱ ያለው እኛ ጋር ምን እንደሆነ ምንጊዜም አጣርታችሁ ነው። ይሄ ነገር እንዲደርስ ስለፈለግን ነው። ስንት ሰው ትርፋማ አድርገናል፣ ስንት ሰው የስንት ሰውን ቤት አድነናል። ይሄንን እየገባችሁ ቪዲዮን ስታዩ ሞር ስለኛ ድርጅት ታውቃላችሁ ማለት ነው። ይሄንን ቻሌንጅ በመቀላቀል ለኛም ለጋሽ ሰሌም እንዲሁም ለአዶኒም ላሳያችሁት ፍቅር ክብር እንሰጣችኋለን። እንወዳችኋለን፣ እናከብራችኋለን። ጋሽ ሰሌ እንኳን ደስ ያሉት። ብሩክ ሪል ስቴት ሁሌም ከጎኖት ይሆናል። አዶኒም ይሄ ላመጣኸው የበጎ ሐሳብ ተሳክቷል ማለት ነው። እንግዲህ ጋይስ እንደነገርናችሁ ገና ከዚህ የሚበልጡ ብዙ ነገሮች ቻሌንጆች፣ ብዙ ነገሮች ይመጣሉና ለማንኛውም አንዴ ሁላችንም እናጨብጭብ። ለብሩክ ሪል ስቴትም ለአዶናይም ለጋሽ ሰሌም እንኳን ደስ አላችሁ። እሳቸው የመድኃኒዓለም ቤት ለመስራት እዚህ ተገኝተው መድኃኒዓለም ስራውን ሰራ። ክብር ምስጋና ይገባል። ክብር እሱን ውሰድ። አዶናይ በእውነት በጣም ልቡ ቅን የዋህ ነው። እሰይ ነጋ አባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን።
ዶክተር በድሉ ዋቅጅራ አንተ በምንም ግራውንድ አዶናይን ልትተቸው አትችልም። ኖት ኦንሊ አንተ ብቻ ስፔሻሊ የስልሳዎቹና የሰባዎቹ ትውልድ ምሁራን ነንባዮች የኛን ትውልድ በምንም አይነት ተአምር ልትተቹ አትችሉም። ምክንያቱም በእናንተ ያስተሳሰብ የእናንተ ዕውቀት የመጣ አይደለ እንዴ ይሄ ዘረኝነት፣ ብሔርተኝነት፣ ጎጠኝነት የእናንተ ያስተሳሰብ ምንጭ ውጤት እኮ። እንዴት ይሄን ትውልድ አሁን ሰገድ ፈምስ ትውልድ ያበላሻል ብለህ ትውልዱን ቀብረ ስታበቃ አሁን ለትውልዱ ተቆርቋሪ ለመምሰል አትሞክር። ሀገሪቷ ላይ ምን እንደዘራችሁ እኮ እናውቃለን። ስፔሻሊ የስልሳዎቹና የሰባዎቹ ትውልድ ምሁራኖች ምን እንደዘራችሁ ሀገሪቷ ላይ እናውቃለን። እንዴ ምን ሆነ ነው አትተቸንም እኛን? ስፔሻሊ አዶናይ ይቦንሳል። አንተ ለትውልዱ ተቆርቋሪ መስል ትውልድ ያበላሻል ያጠ አንድ ቀን ዘረኝነት መጥፎ ነው ብለህ እስቲ አንድ ቀን ትምህርት አስተምረህ ታውቃለህ? በእናንተ ያስተሳሰብ ውጤት ምንጭ ነው ይሄው ብዙ ምሁራን ቤታቸው ተኝተው ያሉት በብሔርተኝነት እየተገፉ። ደሞ ታወራለህ እንዴ ትውልድ እንዲከሽፍ አድርጋችሁ የስልሳዎቹና የሰባዎቹ ትውልድ ምሁራን ለዚች ሀገር ነቀርሳ ነው የሆናችሁት። አስተሳሰባችሁ እኛን ገሎናል፣ ሀገሪቷን ገሏል። የእናንተ አስተሳሰብ ወረኛ። እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው፣ ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። እኛ ድህነት እንደ ውርስ እየተወራረስን ያለንበት ምክንያት በጣም ምክር መስማት ስለምንወድ ነው እኛ። ምክንያቱም ምክር መስማት ምክር መቀበል ከታላላቆችህ በጣም ትልቅነት ነው። አንተ በጣም ለባም ነክ ማለት ነው፣ ሃምብል ነክ ማለት ነው። ስቶፕ ሊስኒንግ። መምከር ይወዳል የኛ ሰው በእድሜ ከእናንተ ሲበልጥ ማለት ነው ሊመክራችሁ ይወዳል። በጣም በሄዳችሁበት እንዳለ ተማር ልጄ፣ አንተ እንደዚህ አድርግ፣ እያሉ ማለት ነው እናንተ መሬት ላይ ቁጭ ያደርጓችኋል። እናንተ ምክር ከመስማታችሁ በፊት ኢቭን ከቤተሰቦቻችሁ ማለት ነው እነሱ የት ደረጃ ላይ ያሉት ወይ እነሱ ያሉበት ደረጃ መሆን ትፈልጋላችሁ? አትፈልጉም። የእናንተ ቤተሰብ ከእናንተ በላይ ታላላቅ የሆኑ ሰዎች ሊመክሯችሁ ሲፈልጉ ማለት ነው ከፍርሃት ተነስተው ነው። እንደኔ እንዳትሆን። ምን ማለት ነው እንደኔ እንዳትሆን? ምን የምክር ነው? ምክር አይደለም፣ ማስፈራሪያ ነው ይሄ። ትወድቃለህ ነው። የእነሱ ሪግሬት እንድትኖሩላቸው ይፈልጋሉ። this is not good። እንዳለ ትላልቅ ሀበሻ ማለት ነው ራሳቸው ወድቀው መካሪ ነው የሚሆኑት። this is not good። you're not supposed give advice። ምክር አትምከሩ። እናንተ የምትፈልጉ ደረጃ ላይ ካልሆናችሁ that's it, try to fix your life። ስለዚህ ለወጣቶች ማለት ነው እናንተ ትላልቅ ሰዎች ከሚመክሯችሁ እነሱ ሰዎች አትስሟቸውና ማለት ነው በእናንተ እድሜ ያለ ወጣት ስሙት። ሀብታም ከሆነ እሱ ስሙት ደረጃ ላይ እንዳለ። ኢቭን ከእናንተ ታናሽም ቢሆን እሱ የሆነ ደረጃ ላይ ካለ ስሙት፣ ዝም ብላችሁ ልብ ብላችሁ ማለት ነው። እግዚአብሔርን ነው የምላችሁ። that's how it is bro። እንደ ፈረንጆቹ ለመጀመሪያ ጊዜ መኖር ስጀምር የተሰማኝ ደስታ ልገልጽላችሁ አልችልም። አይ ቲንክ ከልጅነቴ ጀምሮ ማለት ነው ኢትዮጵያ ያለሁኝ ሳንሻይን አፓርትመንት ሆኜ ከዛ አፓርትመንት ኤርፖርቱ እንዳለ ይታያል። አየሮቹ ሲበሩ ከመሬት ሲነሱ ስመለከትና ሰማይ ላይ ሲበሩ ሳይ በተለይ ቦይንጎቹ በጣም በቃ ቀናና የሆነ በቃ ምኞት ይሰማኝ ነበር ውስጤ። ምክንያቱም እኔ ሆም አሎን የሚለው ፊልም እያየሁ ያደግኩ ሰው ነኝ። which is አንድ ህፃን ልጅ ነውና ከቤቱ ይጠፋል። which is ፋሚሊዎቹ እንዳለ ወደ ሌላ ሀገር ይሄዳሉ ማለት ነው እሱን ረስተው። ከዛ ይህ ልጅ ምን ማድረግ ይፈልጋል? ሀገሪቷን ኤክስፕሎር ማድረግ ይፈልጋል። በቃ ሄዶበት የማያውቅ ቦታ መሄድ፣ ገብቶበት የማያውቅ ቦታ መግባት ምናምን እና
ይህ ልጅ በጣም በቃ ነፃነቱ በቃ በጣም ያስቀናኝ ነበረ። ለመጀመሪያ ጊዜ ቤተሰቦቹ ትተውት ሲሄዱ ማለት ነው በቃ ዘፈን ከፍቶ ምናምን I feel good I knew that I would ምናምን እያለ ብቻውን በቃ እየጨፈረ ብራሽ እያደረገ ምናምን እንደ አንድ ወጣት አክት ማድረግ ጀመረ ምናምንና ከዛ እሱ ልጅ በጣም ነበር የምወደው። ይህ ሆም አሎን ይባላል የክሪስማስ ሙቪ ነው። ባይ ዘ ዌይ ሜሪ ክሪስማስ እየተቃረበ ነው ያለው በውጭ ሀገር I think በዚህ ነው so እኔ ውጭ ሀገር በቃ በጣም እመኝ ነበር፣ ኑሮውን እመኘው ነበር፣ ላይፍ ስታይሉን እመኘው ነበር እና ቁጭ ብዬ እነዛ አየሮች ስመለከት አንድ ቀን ለራሴ ምን አልኩኝ፣ አንድ ቀን እዛች ፕሌን እዛች አየር ጋር ቁጭ ብዬ ወደ ውጭ ሀገር እንደምወጣ አውቀው ነበርና በጣም ትልቅ ምኞት ነበረኝ። ከዛ በትምህርት ቤት እድሉን አገኘውና ወደ አሜሪካ ገባሁላችኋለሁ። አሜሪካ ከገባሁ በኋላ ደግሞ እዛ መቆየት ፈልጌ ነበረ ግን የዛኔ ዶናልድ ትራምፕ ስለነበረ መንግስቱ ደግሞ የዛኔ በጣም ኃይለኛ ነበር ለኢሚግራንት which is እዛ መቆየት በጣም ከባድ ነበር፣ አሁን እንዳለው ማለት ነው። አሜሪካ ላይ ታውቃላችሁ እንዴት ከባድ እንደሆነ። ሰው ለአንድ ጠበቃ ሄጄ አማክሬ ምን አለኝ፣ እዚህ መቆየት አትችልምና ወደ እንደውም አላለኝም ምንም፣ እዚህ መቆየት አትችልም አለኝ። በቃ ይሄው አሳይለም የምትጠይቅበት ወረቀት በቃ የተዳከመ ነው፣ ታሪክህ የተዳከመ ነው፣ ተቀባይነት ላይኖርህ ይችላል። ስለዚህ ሌላ ውሳኔ ብትወስድ ይሻላል አለኝ። ከዛ እኔ ራሴ ነኝ ካናዳ ለመሄድ የወሰንኩት። ያው እንግዲህ ልቤ ነግሮኝ ነው ጋይስ፣ ወደ ካናዳ መሄድ ወሰንኩኝና ያው በስንት መከራ በስንት ጉድ ምናምን በቃ በስንት ፍርሃት ምናምን የማይታለፍ የለም አልፈን ምናምን ወደ ካናዳ ገባሁላችኋለሁ። ከዛ ህይወት መኖር ጀመርኩኝ። ሸልተር ገባው። ሸልተር ገብቼም በቃ ከብዙ ሰዎች ጋር ነበር እንትን አልጋ ሼር እያደረግን እንትን የምናደርገው ይሄን ዩኒቨርሲቲ ስታይል ምናምን የሸልተር ህይወት ኖርኩት። ያ ህይወት አልነበረም እውነት ለመናገርና ለመጀመሪያ ጊዜ ግን ከሸልተር ወጥቼ ህይወት መኖር የጀመርኩባት ጊዜ ውሻ ስገዛ ነው። ካናዳ ሆኜ ኒንጃ የሚባል ውሻ ነበረኝ፣ በጣም ወደው ውሻ ማለት ነውና ይህ ውሻ እንዴት አባቱ እንደሚያምር ልነግራችሁ አልችልም። በጣም ያንጸባርቃል። በቃ ቆዳው ለራሱ ምናምን ብር ሳይኖረኝ ነው የገዛሁት ባይገርማችሁ። ለምን በቃ የካናዳ የውጭ ሀገር የነጭ ህይወት የመኖር ፍላጎቱ በቃ ነበረኝ በጣም ማለት ነው የምላችሁ። ከዛ የውሻ ገዛሁላችሁ ምናምን ያን ያህል ገንዘብ አልነበረኝም። ከዛ ላችኋለሁ እንደዚህ ሀገር ውሻ አይደለም የውጭ ሀገር ውሻ ኢንሹራንስ አለ። ከታመመ $1,000 ነው የምትከፍለው። ስለዚህ ኢንሹራንስ በየወሩ $100 አለልህ። ከዛ የምግቡን እከፍልለታለሁ በየሳምንቱ ኦልሞስት $200 $300 ነው ማወጣው ለውሻው። ደግሞ መታከም አለበት በየ3 ወር 4 ወሩ ምክንያት እያመጡ ይጠሩሃል፣ መርፌ ታስወጋዋለህ። በቃ ከሰው በላይ ነው ምዛች እንትን የሚደረገው ውሻ ታውቃላችሁ። ከዛ ነጮች ሆንኩ ነው የተሰማኝ ታውቃላችሁ። በቃ ምግቡን በጣም የሚያምር ምግብ ነበረው እዛ የራሳቸው ምግብ አላቸው። እሱም ገዛለት ነበረ። እኔ ደግሞ የዛኔ የማታ ሽፍት ነበር የምሰራው ሴኩሪቲ ሆኜ፣ ያው ዘበኛ ማለት ይችላልላችሁ፣ እንደ ኮንሲየርጅ ነገር ነው። ትልቅ ባለ ሀብቶች አፓርትመንት ነው ገባቸው። እና በቃ ሌላ ቀናት ደግሞ አመጣው። ውሻዬን ገዛሁኝ። ቤት አለኝ ኦፍ ኮርስ ከሌላ ሰው ጋር ሼር አድርጌ ነው ማድረው። ግን እዛ አፓርትመንት ላይ የማያቸው ነጮች በቃ ህይወታቸው እንዴት አባቱ እንደሚያስቀና ልነግራችሁ አልችልም ጋይስ። በጣም የሚያምር ህይወት አላቸው። በቃ ላይክ ምን ልበላችሁ፣ እንዴት ላስረዳችሁ። በቃ ከፍቅረኛቸው ጋር ምናምን ውሻቸው ይዘው በቃ ወደ ሩማቸው ይሄዳሉ፣ ወደ አፓርትመንታቸው ይሄዳሉ። አፓርትመንታቸው ውስጥ ብትገቡ በቃ እንዴት አባቱ እንደሚያምር አፓርትመንታቸው ጸዳ ያለ ነው። ከዛ ደጃፋቸው ይሄ ባልከኒ የሚባለው በቃ ቪው የሚታየው ማለት ነው ባህር ብቻ ነው በቃ። እና በጣም ነበረ በቃ ደስ የሚለው የሚያስቀናው። የሚነዱት መኪና ቲቪያቸው ግብዳ ነው በቃ። ኔትፍሊክስ አለላቸው በቃ ማታ ማታ ፊልም ያያሉ ምናምን። እና እኔም በቃ ላይክ እዛ ስለምኖር አውቀዋለሁ ህይወታቸውና በጣም ያስቀናኝ ነበረ ምናምን ነው የምላችሁ። እና የውጭ ሀገር ኑሮ አይቼዋለሁ፣ ኖሬዋለሁ። and አብዛኛው ሀበሻ መኖር የሚፈልገው ህይወት ደግሞ ይህ እንደሆነ አውቀዋለሁ። ግን ባይገርማችሁ ጋይስ ወደ ውጭ ሀገር ወጥቼ 7 ዓመት ስኖር ያስተዋልኩት ነገር እንደ ውጭ ሀገር ወዳድ ማለት ነው እንደኔ ከኢትዮጵያ በላይ ነበር ውጭ ሀገር የምወደው። ሄይ በአሜሪካ አትምጡብኝ፣ በካናዳ አትምጡብኝ ነበር የዛኔ ገባቸው። እና ዱባይም ቢሆን አትምጡብኝ የዛኔ because ካገኘው ወጣለሁ የታባቱ። እና ከዛ ኖርኩኝና አንድ ሀቅ ገባኝ፣ አንድ ነገር ተረዳሁኝ። ባይገርማችሁ ጋይስ ያለህበት ቦታ አይደለም አንተን ደስተኛ የሚያደርግ፣ ያለህበት ቦታ አይደለም አንተን ሙሉ የሚያደርግ። እኔ እድሜ ልኬ ምን ብዬ አስብ ነበር፣ እንደ ነጮቹ ከኖርኩኝ
ደስተኛ ሆናለሁ። የነሱ ህይወት ካለኝ የነሱ አፓርትመንት እንደነሱ አይነት ላይፍ ስታይል ካለኝ ደስተኛ ሆናለሁ ብዬ የማስብ ሰው ነበርኩኝ። ገባችሁ? ግን እሱ አላስደሰተኝም። ባይዘው ካናዳ ላይ because መጀመሪያ አፓርትመንቱን ስከራያት ውሻውን ስገዛው የሆነ ነገር ስቀይር ትንሽ ለአንድ 6 ሰዓት ደስታ ይሰማኝና ከዛ ግን ወደ ሀዘኔ ነው የምመለሰው። ያቺ ኢትዮጵያ ውስጥ የነበረችኝ ሀዘን ማለት ነው። ለካስ ልብ ብዬ ሳስተውለው እቺ ሀዘን ተሸክሚያት ከሀገር እየዞርኩኝ ነበር። አይገርማችሁም? ሀገር እየዞርኩኝ ነበር እቺን ሀዘን ተሸክሜ ማለት ነው። ከዛ አስተዋልኩት ልብ ብዬ ማለት ነው። ዋው እንደኔ እኮ ውጭ ሀገር ወጥቶ እንደ ውጭ መኖር የሚፈልግ ሰው አልነበረም። ለምንድን ነው ታዲያ ሀዘን የሚሰማኝ? ለምንድን ነው እቺ ሀዘን በቃ ልክ እንደ ጭራዬ የምትከተለኝ? በቃ አትፋታኝም እቺ ሀዘን። እቺ ጭንቀት በሄድኩበት ቦታ ሁሌም ትከተለኛለች፣ ምክንያት እያመጣች ሰበብ እያመጣች። ገባችሁ? የዛኔ ነው የነቃሁት። ለካስ ደስታ ሀገር ውስጥ አይደለም የሚገኘው። ደስታ መኪና ውስጥ አይደለ። ደስታ ውሻ በመግዛት ደስታ አፓርትመንት በመግዛት ወይም በመከራየት አይደለ። ትልቅ ቲቪ ስላለ አይደለም ደስታ የምታገኘው። ቆንጂዬ ፍቅረኛ ስላለች፣ በቂጣም የሆነች ፍቅረኛ ስላለች፣ ወይም ደግሞ ሀብታም የሆነ ባል ስላለች አይደለም ደስታ የሚገኘው። ሀዘን ውስጥህ ካለ ሁሌም ተሸክመው ትዞራለህና ወደ ሄድክበት ቦታም ትነዛዋለህ። ጥላቻም እንደዛው ማለት ነው። እና እቺ ሀዘን አወቅኩባት፣ ነቃሁባት። ለካስ አንቺ ሀዘን እያሯራጥሽኝ የነበረው የአንቺን ሀዘን በውጫዊው ዓለም ደስታ ልሸፍንሽ እየሞከርኩኝ ስለነበር ነው። እድሜ ልኬ አንቺ ሀዘን አስፈራርተሽኝ ከውጫዊው ዓለም ደስታ በቃ ትልቅ መደበቂያ እየፈለኩኝ ነበር። እድሜ ልኬ ሩጫ ላይ ነበርኩኝ ከሀዘን ለማምለጥ ከቁጭት። እና ከዛ ወደ ኢትዮጵያ ተመለስኩላችሁ። ኢትዮጵያ መጥቼ ትንጥዬ ሀዘን ተሰማኝ ነበር። ሀዘኗም አለች ተከተለችኝ። ያው ጋይስ ከካናዳ ይዣት መጣሁ። እቺ እፍረት ከካናዳ ይዣት መጣሁ። እቺ ሀዘን ከካናዳ ይዣት መጣሁ። አጠፋም በቃ። ከዛ ግን የበለጠ እየነቃው ስመጣ ይህ ሀዘን ውስጤ ላይ እንዳለ፣ ሀገር አይደለም ሀዘን የሚያመጣው፣ ድህነት አይደለም ሀዘን የሚያመጣው፣ ውጫዊው ዓለም ላይ የሚያጋጥሙኝ አይደለም ሀዘን የሚያመጡልኝ። ለካስ ሀዘን የሚያመጣው እኔ ውስጤ ላይ ነው። እኔ ነኝ ለካስ እኔ ነኝ ተሸክሜው የዞርኩት። ማድረግ ያለብኝ ምንድነው? መጣል። ከዛ ለመጣል ሀዘኑ ግን ምን ማድረግ አለ? ምን ማወቅ አለብኝ? ምንም የውጫዊው ነገር መውቀስ እንደሌለብኝ ተማርኩኝ። ምንም ደሃ ነኝ ብዬ ማዘን አልችልም። because ድህነቱ ላይ አይደለም ሀዘኑ እኔ ውስጥ ላይ ነው ያለው። ስንት ድህነት ውስጥ ያሉ ሰዎች ለጥ ብለው እየሳቁ በነፃነት የሚኖሩ ስንት ሰዎች አሉ። ገባችሁ አይደል? ከዛ ኢትዮጵያ መጣሁላችሁና እቺ ሀዘን ነቃሁባት። እቺን ሀዘን ስነቃባት ኢትዮጵያ የኔ ሀዘን እንዳልሆነች፣ ካናዳም የኔ ሀዘን እንዳልሆነች፣ ምንም ሀገር ምንም ነገር የኔ ሀዘን እንዳልሆነ፣ ሀዘኑ እኔ ነኝ። እኔ ከሆንኩኝ ሀዘኑ that means ይህ ሀዘን መቆጣጠር እችላለሁ ማለት ነው። የውጫዊው ነገር በመውቀስ ሳይሆን ራሴን በማየት በመመልከት ለምን እንዳዘንኩኝ በማወቅና ሀዘኑ ከውጪ እየመጣ እንዳልሆነ ጠንቅቄ ራሴን በመንገርና በማስታወስ ማለት ነው። አያችሁ አሁን ምን ልላችሁ ፈልጌ ነው መሰላችሁ? ይህ ሁሉ ታሪክ የነገርኳችሁ ልክ እንደዚህ ሀዘን ብዙ ሰዎች ውስጣቸው ላይ ጥላቻ ተሸክመው ይኖራሉ። ይህ ጥላቻ ያመጣዋል ብለው የሚያስቡት ደግሞ ከውጫዊው ያለው ዓለም ነው which is ሰዎች ይመስላቸዋል ይህ ጥላቻ የሚያመጡት። አሁን ለምሳሌ እኔ በጣም ብዙ የሚጠሉኝ ሰዎች አሉ። እኔ ይመስላቸዋል ጥላቻቸው እየፈጠርኩባቸው ያለሁት፣ ግን ውስጣቸው ነው ይህ ጥላቻ ያለው። አያችሁ አሜሪካ ላይ ሆነው የሚገርም ኑሮ ኖሯቸው ግን እኔን የሚጠሉኝ እኔን እያንቋሸሹና እየሰደቡ የሚውሉ ጥላቻ ያላቸው በጣም ብዙ ዲያስፖራዎች አይቻለሁ። እነዚህ ዲያስፖራዎች የጥላቻቸው ምንጭ እኔ ነኝ የምመስላቸው፣ ግን ጥላቻቸው ውስጣቸው ላይ ነው ያለው። ችግራቸው ግን እኔን መውቀስ ነው። እኔን እስከወቀሱኝ ድረስ ደግሞ እቺ ጥላቻ ሁሌም ትኖራለች። ሁሌም ነፍስ ይኖራታል። አያችሁ ይህ ጥላቻ ነፍስ የሚኖረው ከኛ ውጪ ስንወቅስ ነው፣ ሌላ ነገር ስንወቅስ ነው። ያ ነው የኔ ጥላቻ እያመጣ ያለው ብለን መጠቆም ስንጀምር ሁሌም ኃይል ይኖራታል እኛ ላይ። እቺ ጥላቻ ሁሌም መንፈስ ይኖራታል፣ መጥፎ መንፈስ ማለት ነው። ስለዚህ እኔ ልመክራችሁ የምፈልገው እኔ ላይ ጥላቻ ያላችሁ ሰዎች ጥላቻው እኔ አይደለም እያመጣሁት ያለሁት እናንተ ናችሁ። ውስጣችሁ ላይ ነው ያለው ጥላቻው፣ ውስጣችሁ ነው የተፈጠረው። አዶናይ ነው የፈጠረብኝ ብላችሁ ባመናችሁባት ሰከንድ ደግሞ እቺ ጥላቻ በደም ተባብሳ አምሮባት አሸብርቃ እንደገና ትመጣለች። ከዛ እንደገና በኃያሉ ትወቅሳላችሁ። እንደዚህ ደግሞ ነፃነት የለውም፣ ደስታ የለውም። የምድር ሲኦል ማለት ይሄ አይደለ? ራሳችን የፈጠርነው ሲኦል እኮ ነው ይሄ። ገባችሁ? ማንም ሰው ጥላቻ ሊፈጥርብን አይችልም። ሰው ጥላቻ ከፈጠረብን ውስጣችን ላይ ተሸንፈናል ማለት ነው። ማንም ነገር እዚህ ዓለማዊ ያለ ነገር እኛን ስሜታችን ሊፈጥርብን አይችልም።
የሐዘን ስሜት መፍጠር የለበትም። የደስታ ስሜት መፍጠር የለበትም። ምንም አይነት ስሜት መፍጠር የለበትም። ኦፍ ኮርስ ሰዎች ነንና አዲስ መኪና ስንገዛ ልንደሰት እንችላለን፣ ወይም ደግሞ መኪናችን ሲጋጭ ልንናደድ እንችላለን። ግን ያ ስሜት እንዲቀጥል በየቀኑ ከፈቀድንለት ተሸንፈናል ማለት ነው። ተረዳችሁኝ? ስለዚህ ልላችሁ የፈለኩት ምንድነው መሰላችሁ? ውስጣችሁን ተመልከቱ። ውጫዊ ያለው ነገር ስትወቅሱ ድክመታችሁን እያወጃችሁ እንደሆነ ማወቅ አለባችሁ። እወዳችኋለሁ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት